ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው በዛሬ ፕሮግራማችንም የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያዘም ትልልቆቹን የአውሮፓ ክለቦች አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ ከጧት ጀምሮ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ስለምታደምጡኝ ስለምትከታተሉኝ እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከኛ ጋር ቆዩ። ወደ ቀዳሚው ጉዳያችን እናምራ። ፋብሪዚዮ ሮማኖ የማንቸስተር ዩናይትድ ወጣት ተጫዋች የወደፊት ህይወቱን እንደወሰነ ነው አሁን ላይ እየገለጸ የሚገኘው። የማንቸስተር ዩናይትድ አጥቂ አሌሃንድሮ ጋርናቾ በቅርብ ወራት ከክለቡ ጋር ሊለቅ ይችላል ተብሎ ሲነገር ቆይቶ እንደነበር የሚታወስ ጉዳይ ነው። ይሄ ወር እንግዲህ በክረምቱ የሚቀጥል ይመስላል። ፋብሪዚዮ እንዳለው ከሆነ ተጫዋቹ ማንቸስተር ዩናይትድን ለመልቀቅ ወስኗል ነው ያለው። በርካታ ክለቦች የእሱን ፊርማ ለማግኘትም ፍላጎት እንዳላቸው ይነገራል። የማንቸስተር ዩናይትድ ሰዎችም በተጫዋቹ መልቀቅ ላይ ከውሳኔ ደርሰዋል። አሌሃንድሮ ጋርናቾ መውጣትን ይፈልጋል። የፕሪሚየር ሊግ ክለቦችም አርጀንቲናዊውን ተስፈኛ ለማስፈረም ፍላጎት አላቸው። ፋብሪዚዮ እንዳለው ከሆነ 3 የፕሪሚየር ሊግ ቡድኖችና የጀርመኑ ባየር ሌቨርኩዘን ጭምር ስለ ተጫዋቹ ማስፈረም ሁኔታ በቅርበት የጠየቁ ቡድኖች እንደሆኑ እየተነገረ ነው። ጋርናቾ ብሩህ የወደፊት ተስፋ ያለው ድንቅ ባለተሰጥኦ እንደሆነ ምንም ጥርጥር የለውም። ወደፊት እንግዲህ ከፍተኛ ተጫዋች መሆን እንደሚችል በርካቶች ያምናሉ። ማንቸስተር ዩናይትድ እሱን ለመልቀቅ በወሰኑበት ውሳኔም ሊጸጸቱ እንደሚችሉ አንዳንድ ሰዎች ይገልጻሉ። ጋርናቾ የት እንደሚፈርም የሚጠበቅ ነው። ጋርናቾ ራሱን በአውሮፓ እግር ኳስ ውስጥም በትልቅ ደረጃ ለማሳየት ተስፋ አድርጓል። ለትልልቅ ዋንጫዎችን መታገል የሚችል ተወዳዳሪ ክለብንም መቀላቀል ይፈልጋል የሚሉ መረጃዎች ናቸው የወጡት። የኤሪክ ቴንሃጉ ባየር ሌቨርኩዘን አርጀንቲናዊውን ተጫዋች ይፈልጉታል። ከጣሊያንም ክለቦች ፉክክር ይጠብቃቸዋል። ናፖሊ በቅርቡ ከጋርናቾ ጋር ተገናኝቷል። ተጫዋቹ አሁንም 20 ዓመቱ ብቻ ነው። በዚህ የውድድር ዘመን 11 ግቦች አስቆጥሯል። 10 አሲስቶችን የሚያደረገ ተጫዋች ነው። ለአብዛኞቹ ክለቦች ደግሞ ልዩ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል ምንም ጥርጥር የሌለው ጉዳይ ነው። እሱን ለማስፈረም የሚችለው ክለብ በእጃቸው ላይ የወደፊት ኮከብ ሊኖራቸው ይችላል። በሚቀጥሉት ጥቂት ሳምንታት ውስጥም የጋርናቾ የወደፊት ሁኔታ እልባት ያገኛል። ጋርናቾ ከጠረ በኋላ በድጋሚ ስሙ በዝውውር መስኮቱ ላይ በተደጋጋሚ የሚሰማ ይሆናል። ከጋርናቾ ቀጥሎ ምናልባት ኮቢ ማይኖም ቀጣዩ የካሪንግተን ምሩቅ ለሽያጭ የሚቀርብ ተጫዋች ይሆናል ተብሎ ግምቶች እየወጡም የሚገኝ ተጫዋች ነው። የማንቸስተር ዩናይትድ የዝውውር ኢላማ የኮንትራት ውልን ለማደስ ተቃርቧል። የክሪስታል ፓላስ አጥቂ የሆነው ዣን ፊሊፕ ማቴታ ከሌሎች ክለቦች ፍላጎት ቢኖርም በሴልኸርስት ፓርክ ግን አዲስ ኮንትራት ሊፈራረም መቃረቡን ሰማን። ፈረንሳዊው በክሪስታል ፓላስ በተጠናቀቀው የውድድር ዘመን በሁሉም ውድድሮች 17 ጎሎችን በማስቆጠር በወደፊት ህይወቱ ላይም እንግዲህ መጠነኛ ግምት እንዲሰጠው ማድረጉ የሚታወስ ጉዳይ ነው። ከቼንድ ኦፍ ሳይድ በቅርብ እንደዘገበው ዣን ፊሊፕ ማቴታ ከማንቸስተር ዩናይትድ የዝውውር ኢላማዎች መካከል አንደኛው ነው። ቢቢሲ ስፖርትም እንዲሁ ተጫዋቹ ከሌላኛው የፕሪሚየር ሊግ ቡድን አስተን ቪላና ከፈረንሳዩ ኦሎምፒክ ደማርሴ ጋርም ማቴታ መገናኘቱን የዘገበው። ቢቢሲ እንደዘገበው ዣን ፊሊፕ ማቴታ ከንስሮቹ ጋር የሚያደርገውን ቆይታ ለማራዘምም የተቃረበ ይመስላል። በዚህም ለአሰልጣኝ ኦሊቨር ግላርሰን ትልቅ ማበረታቻ እንደሆነ ምንም ጥርጥር የለውም። የማቴታ አዲስ ኮንትራት ፊርማ ገና አልተጠናቀቀም። ነገር ግን እንግዲህ ንግግሮች አሁንም ወደ ትክክለኛው አቅጣጫ እየሄዱ ይመስላሉ። ይህም ለክሪስታል ፓላስ ደጋፊዎችም ታላቅ ዜና ይሆናል ተብሎ ነው የሚነገረው። የደቡብ ለንደኑ ክለብ በኤፍኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲን 1-0 በማሸነፍ የ2024-25 የውድድር ዘመን የማይረሳ ጊዜን አሳልፏል። ዣን ፊሊፕ ማቴታ በክሪስታል ፓላስ ስኬትም የበኩሉን ሚና ተጫውቷል። እንደ ማንቸስተር ዩናይትድ ላለ ክለብም ጥሩ ፈራሚ ሊሆን ይችላል። እንግዲህ ሩበን አሞሪም በአጥቂ ክፍል ላይ ለውጥ ለማድረግም ፍላጎቱ አላቸው። የዣን ፊሊፕ ማቴታ ኮንትራት እድሳት መጠናቀቅ ለክሪስታል ፓላስ አስፈላጊ ነው የሚሆነው። ነገር ግን ሌሎች ኮከቦች ስማቸው የጥቂት ክለቦች ፍላጎት በዚህ ክረምት እንግዲህ ሊስቡ ይችላሉ። ኤቤሬቼ ኢዜ፣ አደም ዋርተን፣ ማርክ ጉሂ
ሁሉም እንግዲህ ለክሪስታል ፓላስ በጣም አስደናቂ የውድድር ዓመትን ያሳለፉ ተጫዋቾች ናቸው። እነሱን ለማቆየት ደግሞ ክለቡ ከባድ ሊሆንበት እንደሚችል ነው የሚነገረው። ከቼንድ ኦፍ ሳይድ በዘገባው ላይ እንዳሰፈረው ከሆነ አደም ዋርተን ዩናይትድን ጨምሮ በበርካታ የአውሮፓ ታላላቅ ክለቦች ዝርዝር ውስጥ እንዳለና እንዲሁ ደግሞ እንደ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ እና ቼልሲ የመሳሰሉ ክለቦችም እየተመለከቱት እንዳለ ጭምር ነው እያስነበበም የሚገኘው። የፈረንሳዩ ክለብ የወልቭሱን ኮከብ ለማስፈረም ንግግር እያደረገ ነው። ማርሴይ የወልቭሱን የመስመር ተከላካይ ኔልሰን ሴሜዶን በክረምቱ ለማዛወር ድርድር ላይ ናቸው። በሞሊኒው የዝውውር መስኮት ከባድ ጅምር ሆኗል። ማቲያስ ኩኛህን በማንቸስተር ዩናይትድ እንግዲህ ተነጥቀዋል። ሪያን አይት ኑሪን ደግሞ ወደ ማንቸስተር ሲቲ ተዘዋውሯል። አሁን ላይ ሊለቅ ያለው ሌላኛው ወሳኙ ተጫዋቻቸው በማርሴይ እይታ ውስጥ ነው። ፉት መርካቶ እንዳለው ከሆነ የፍሬንች ሊግ ዋኑ ግዙፍ ክለብ በዚህ ስምምነት ላይ አንዳንድ ንግግሮችን አድርገዋል። ምንም እንኳን ነገሮች እንግዲህ ምን ያክል የላቁ እንደሆኑ መታየት ያለበት ቢሆንም ኦሎምፒክ ደ ማርሴይ ፖርቱጋላዊውን ለማግኘት ግን ጥረቶችን አሁንም ቀጥሎ የሚገኘው ሪፖርቶች በተጨማሪም ወልቭሶች ተጫዋቹን ለማቆየትና ከአዲስ ኮንትራት ጋር ለማገናኘትም እየሞከሩ ነው። ኔልሰን ሴሜዶ በዚህ ክረምት ከማቲያስ ኩኛና አይት ኑሪ በኋላ በቀደሙት ዓመታት እንደ ሩበን ኔቬስ፣ ፔድሮ ኔቶ ኮከብ ስሞች ጋርም እንግዲህ ከወልቭስ ከወጡ በኋላ በክረምቱ የሚለቀው ሌላኛው ትልቅ ስም ሊሆን እንደሚችል ነው የሚነገረው። ወልቭስ ብዙ ተጫዋቾችን ካጣና እነሱን መተካት ካቃታቸው በሚቀጥለው የውድድር ዘመን እጅጉን እንደሚቸገሩ ግልጽ ነው። ኔልሰን ሴሜዶ በአውሮፓ መጫወት ይፈልጋል። ሴሜዶ ደረጃውን ከፍ ለማድረግም እንደ ማርሴይ ባለ ክለብ ውስጥም እንግዲህ በአውሮፓ መጫወትን ይመርጣል። በአንድ ወቅት ወልቭስ ለዩሮፓ ሊግ ወይም ደግሞ በዩሮፓ ኮንፈረንስ ሊግ ተፎካካሪ ሊሆኑ ይሆን ነበር። ነገር ግን አሁን ላይ ወደ ኋላ እየቀሩ ይመስላሉ። አሁን ላይ ምርጦቻቸውን ለማቆየት አስቸጋሪ ሁኔታ ውስጥ ናቸው። በወልቭስ ከሶስቱ ተጫዋቾች በተጨማሪም ተጠባቂ ስሞች በክረምቱ የሚለቁበት እድልም እየሰፋ እንዳለ የሚያሳዩ መረጃዎችም እየወጡ ነው። ቶተንሃምና ኒውካስል ዩናይትድ 35 ሚሊዮን ዩሮ የሚያወጣውን የሴሪኤ ኮከብ ተጫዋች ለማዘዋወር ተዘጋጅተዋል። የዩቬንቱሱን ተከላካይ ፍሬድሪኮ ጋቲን ለማዘዋወር ከፍተኛ ፍላጎት ካሳዩ ክለቦች መካከል ቶተንሃምና ኒውካስል ዩናይትድ ናቸው። እንግዲህ የጣሊያን ኢንተርናሽናል በዚህ ክረምትም እርግጠኛ ያልሆነ የወደፊት እጣ ፈንታም እየገጠመው ነው። ከቼንድ ኦፍ ሳይድ ተጫዋቹ ወደ ፕሪሚየር ሊጉ ለመዘዋወርም ክፍት እንደሆነ ዘግቧል። በሊጉ ቶተንሃም ሆትስፐርስ፣ ኒውካስል ዩናይትድ፣ ዌስትሃም ዩናይትድ፣ አስተን ቪላ እና ኖቲንግሃም ፎረስት ለፍሬድሪኮ ጋቲ ዝውውር እየሰሩ ናቸው። ከዩቬንቱስ ጋር ስለ አዲስ ኮንትራት የመጀመሪያ ንግግሮችን አካሂደዋል። ምንጮች ለከቼንድ ኦፍ ሳይድ እንዳሳወቁት ግን ጋቲ በመደበኛነት መጫወቱን ማረጋገጥ ነው የሚፈልገው። ስለሆነም የሚለቅበት እድል ይኖራል ተብሎ ይታሰባል። ፍሬድሪኮ ጋቲ ወደ ፕሪሚየር ሊጉ ሊዘዋወር ይችላል። ጋቲ በተለይም የቶተንሃምና ኒውካስል ፍላጎትን ያገኘ ሲሆን የ26 ዓመቱ ተጫዋች ከዩቬንቱስ ጋር በኮንትራት ድርድር ላይ ላለመቀጠል ከወሰነ ለማስፈረም ዝግጁ ሊሆኑ ይችላሉ። ዌስትሃም፣ አስተን ቪላና ኖቲንግሃም ፎረስትም ስለ ሁኔታው እንዲያውቁ ጠይቀዋል። ከቼንድ ኦፍ ሳይድ ጋቲ 35 ሚሊዮን ዩሮ እንደሚገኝ አረጋግጧል። ዩቬንቱስ በፋይናንሻል ጉዳዮች ምክንያት በዚህ ክረምት ተጫዋቾችን ለመሸጥ የተወሰነ ጫና ውስጥ ነው። የአሰልጣኙ ሁኔታ ምንም ይሁን ምን ቶትንሃም ጋቲን እየተመለከተ ነው። ፖስት ኮግሉ ከቶትንሃም ከተባረረ በኋላ ጋቲ የክለቡ ኢላማ ሆኖ እንደሚቆይ ነው ምንጮች የሚናገሩት። ፍሬድሪኮ ጋቲ በአብዛኛው በቱሪን ጥሩ የተጫወተበት ጊዜን አሳልፏል። አሁንም የመጫወቻ ጊዜ እንደሚሰጠው ከተስማሙ በቡድን ውስጥም ለመቆየት ቅድሚያ ሊሰጥ ይችላል። ነገር ግን ሌላ ቦታ የተሻለ እድልን አለኝ ብሎ ካሰበ ወደ ፕሪሚየር ሊጉ ክለብ በመዘዋወር ይፈተናል። የተከላካዩ የዝውውር ጉዳይም በቅርብ ሳምንታት እልባት ያገኛል ተብሎ እንደሚጠበቅ ነው መረጃዎች እየወጡ ያሉት። ኒውካስል ዩናይትድ ከሊቨርፑልና ቼልሲ ጋር ለቡንደስሊጋው አሸናፊ ፊርማ ሊወዳደሩ ነው። ኒውካስል ዩናይትድ የባየር ሚኒኩን ተከላካይ ኪም ሚንጃይን ለማስፈረም ፍላጎት እንዳላቸው ይነገራል። የደቡብ ኮሪያዊ ኢንተርናሽናል ከጀርመኑ ክለብ መልቀቅ ይፈልጋል። እናም በተመጣጣኝ የገንዘብ መጠን ሊገኝም ይችላል። በፉትቦል ፋን ካስት በኩል በተዘገበው ዘገባ መሰረት ሊቨርፑልና ቼልሲ የ28 ዓመቱን የመሃል ተከላካይም ይፈልጉታል። በቅርቡ ከባየር ሚኒክ ጋር የጀርመን ሊግ ዋንጫን ማንሳት ችሏል። ነገር ግን በ29.5 ሚሊዮን ፓውንድ ብቻ ሊሸጥ ነው። አሁን ላይ ኒውካስል ተከላካዩን ለማስፈረም ፍላጎት አለው። ኒውካስል በመሃል ተከላካይነት ቦታ ላይ የበለጠ ጥልቀትን ያስፈልገዋል ተብሎ ነው የሚታሰበው። ኪም ሚንጃይም ለማክፓይሶቹ በጣም ጥሩ ግዢ ሊሆን እንደሚችል ይነገራል። በፕሪሚየር ሊጉ የመጫወት ብቃትና በሚዩኒክና በናፖሊ ልምድ ያለው ሲሆን በእንግሊዝ እግር ኳስም እንግዲህ ለመጎልበትም አካላዊ ብቃት እንዳለው ይነገራል።
ሪፖርት የተደረገው ዋጋ በጣም ምክንያታዊ ነው። ኒውካስልም ለመክፈል ፋይናንስን ሞክረዋል። ለተጫዋቹ በዚህ እግር ኳስ ዘመኑ በፕሪሚየር ሊጉ የመጫወት እድል አስደሳች ሊሆንለት ይችላል። ተከላካዩ በእግር ኳስ ሕይወቱ እንግዲህ ጫፍ ላይ ያለ ነው። ደቡብ ኮሪያዊ ራሱን በፕሪሚየር ሊግ ውስጥም መሞከር ይፈልጋል። በፕሪሚየር ሊግ ክለቦች እንቅስቃሴ ኪም ሚንጃይ ሊደሰት ይችላል ተብሎ ነው የሚታሰበው። ኒውካስል ትልቅ ፕሮጀክት ያለው ሲሆን ለቀጣዩ የውድድር ዘመን በሻምፒየንሺፕ ሊግ ላይ ይሳተፋል። እንዲሁ ደግሞ በሚቀጥለው የውድድር ዓመት በቻምፒየንስ ሊግ ላይ ነው የሚሳተፈው። የእንግሊዝ እግር ኳስም ዋንጫዎችን ለማሸነፍ የኪም ሚንጃይን ፊርማ ብዙ ነገሮችን ሊሰጠው ይችላል። በኒውካስል እንደ ሊቨርፑልና እንደ ቸልሲ ያሉ ኮከቦችም በፊርማው ለማሸነፍም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ሶስቱም ክለቦች ስምምነቱን ለመጨረስ ጥሩ የፋይናንስ አቅም አላቸው። ተጫዋቾቹ እድሉ ከተፈጠረላቸው ሁሉንም ለመቀላቀል እንግዲህ ይሞክራል ተብሎ ነው የሚታሰበው፣ ወይም ደግሞ ሁሉንም ነገሮች እድሎችን ይሞክራል ተብሎ ታስቧል። መጀመሪያ ላይ ግን ተከላካዩ 42 ሚሊዮን ፓውንድ ይሸጥ ነበር። ነገር ግን አሁን ላይ የሚጠየቀው ዋጋ የቀነሰ ይመስላል። ይህም ለኒውካስል ጥራት ነው። እንግዲህ ተጫዋቹ በቅናሽ ለማግኘትም ወርቃማ እድል እንዳላቸው ጭምር ነው የሚነገረው። ፋብሪዚዮ ሮማኖ የቶትንሃም ፍላጎትን አረጋግጧል። ቶትንሃም ሆትስፐርስ በቅርብ ሳምንታት ውስጥ የበርካታ አሰልጣኞች ጋር ስሙ ሲያያዝ ነበር። ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ሮቤርቶ ዲዘርቢ ጭምር ይህንን አሰልጣኝ ጭምር ማነጋገራቸውን ያረጋገጠው። ጣሊያናዊው አሰልጣኝ በአሁኑ ጊዜ በማርሴ ይገኛል። እዚያ መቆየትም እንደሚፈልግ ከቶትንሃም የቀረበለትንም ጥያቄ ውድቅ ማድረጉ ይታወሳል። እንደ ሮማኖ ዘገባ ከሆነ አሁን ላይ ቶማስ ፍራንክ ናቸው ከብሬንትፈርድ ለማምጣት ንግግሮች የላቁ ደረጃ ላይ የደረሱት። ዴንማርካዊ አሰልጣኝ ለስራው ግንባር ቀደም እጩ እንግዲህ ሆኗል። አሁን ላይ ሮቤርቶ ዲዘርቢ ግን በጣም ጥሩ አማራጭ ነበር መጀመሪያ ላይ። ዲዘርቢ ከዚህ ቀደም ብቃቱን በብራይተን ኤንድ ሆቭ አልቢዮን በፕሪሚየር ሊግ አሳይቶ ስለነበር ነው። ጣሊያናዊው ከፍተኛ ደረጃ የተሰጠው አሰልጣኝ እንደሆነ ምንም ጥርጥር የለውም። እሱ እንግዲህ ለቶትንሃም በጣም ጥሩ ቅጥር ይሆን ነበር። ሆኖም ግን የፈረንሳዩን ክለብ የመልቀቅ ምንም አይነት ፍላጎት የለውም። ቶትንሃም በክረምቱ የዝውውር መስኮት ላይ እንግዲህ ትክክለኛውን ምትክ ለማምጣት እየተዘጋጁ ነው። ቶትንሃም በዚህ ክረምት ጥሩ አሰልጣኝ ማግኘት አለባቸው። በተጠናቀቀው የውድድር ዓመት ተስፋ አስቆራጭ የፕሪሚየር ሊግ ጊዜን አሳልፈዋል። እናም በጠንካራ ሁኔታ ለመመለስም ተስፋ ያደርጋሉ። ትክክለኛው አሰልጣኝን ደግሞ በሚቀጥሉት ሳምንታት ላይ ደግሞ ይቀጥራሉ ተብሎ ነው የሚጠበቀው። ቶተንሃሞች ጥራት ያለው ቡድን እንዳላቸው ምንም ጥርጥር የለውም። ነገር ግን አንጌ ፖስት ኮግሉ እውነተኛ አቅማቸውን መጠቀም አልቻሉም። በተጨማሪም ቶተንሃም ቶማስ ፍራንክን ነው አሁን ላይ የሚያስፈርሙት። ፍራንክ በብሬንትፈርድ ድንቅ ስራን ሰርቷል። እሱ ጥራት ያለው ቅጥር እንደሚሆንም ምንም ጥርጥር የለውም። ጥራት ያለው አሰልጣኝ ከማምጣትም በተጨማሪ በቡድናቸው ውስጥ ያሉትን ድክመቶችን ማስተካከል አለባቸው። በሚቀጥለው የውድድር ዘመን በሊጉና በቻምፒየንስ ሊጉ ጠንካራ ተፎካካሪ ለመሆን በርካታ ፊርማዎችን ይፈልጋሉ። ቶተንሃም ለቀጣዩ የውድድር ዘመን ለቻምፒየንስ ሊግ መብቃታቸውን እንግዲህ ያረጋግጠዋል። የበለጠ ደግሞ ጥራት ያለው ቡድን መስራት ይፈልጋሉ ተብሎ ነው የሚታሰበው። አንድሪያ ቤርታ በተወሳሰቡ የዝውውር ንግግሮች ውስጥ ተሳትፏል። አርሰናል በክረምቱ የዝውውር መስኮት ቤንጃሚን ሼስኮን ከአርቢ ለብዚሽ ለማስፈረም ፍላጎት አላቸው። ተጫዋቹም እነሱን መቀላቀል ይፈልጋል። የስካይ ጀርመኒ ዘጋቢ ፍሎሪያን ፕሌተንበርግ እንዳለው የስሎቬኒያዊው ኢንተርናሽናል የስምምነት መዋቅር ውስብስብ ነው። እናም የአርሰናሉ ዳይሬክተር አንድሪያ ቤርታ በንግግሮች ላይ ይሳተፋሉ። አርሰናል ከጀርመኑ ክለብ ጋር ለስምምነት ላይ ለመድረስ እንግዲህ ጥረቶችን እያደረጉ ነው። ቤንጃሚን ሼስኮ ወደ አርሰናል ለመሄድም ከፍተኛ ፍላጎት አለው። የ22 ዓመቱ አጥቂ ከክለቡ ጋር ልዩ ግንኙነት ያለው ሲሆን ሁለቱ ቡድኖችም ስምምነት እስኪያገኙ እየተጠበቀ ነው። ተጫዋቹ ዝውውሩን ሊያስገድድ ይችላል ተብሎ አይታሰብም ነው የሚለው መረጃው። አርሰናል ፊት መስመሩን የሚመራና ያለማቋረጥ ጎሎችን የሚያስቆጥር ጥራት ያለው አጥቂ ይፈልጋሉ። እንደ ጋብሪኤል ሄሱስ እና ካይ ሃቨርትስ ያሉ ተጫዋቾች ይህንን ማቅረብ አልቻሉም። ቤንጃሚን ሼስኮ በአርሰናል ወቅታዊ አማራጮች ላይ ማሻሻያዎችም ሊሆን ይችላል። ባሳለፍነው የውድድር ዓመት 21 ጎሎችንና 6 አሲስቶችንም አድርጓል። ቤንጃሚን ሼስኮ በጀርመን እግር ኳስ ራሱን አረጋግጧል። በእንግሊዝ ውስጥም ጥሩ ለመስራት አካላዊና ቴክኒካዊ ባህሪያቶች ያሉት ጎል ከማስቆጠር ብቃቱ በተጨማሪ ተከላካዮችን በመረበሽና በአንድ ሁኔታ ደግሞ ተጫዋቾችን ቀንሶ ሲሄድም ይታያል። በአርሰናል ፊት መስመር ላይ ያልተጠበቀ ነገርንም ይጨምራል። በፕሪሚየር ሊጉ የመጫወት እድል ለተጫዋቹ በጣም አስደሳች ይሆናል። ለሱ አዲስ ፈተናም ይሆናል። በእንግሊዝ ውስጥም ስኬታማ የመሆን ችሎታ አለው። እንዲሁም አርሰናሎች በዓለም ላይ ካሉ ትልልቅ ክለቦችም መካከል አንደኛው ሲሆን ለሊጉ ዋንጫና ለቻምፒየንስ ሊግም ዋንጫ እየተፎካከሩ ነው። አርቢ ላይፕዚግ እና ደግሞ በአርሰናል ደረጃ ላይ አይደሉም። ተጫዋቹ ወደ ትልቅ ክለብም የመቀላቀል ሀሳብን እንግዲህ ይፈልጋል ወይም ይማርከዋል ተብሎ ይታሰባል። ዝውውሩ ከ80 እስከ 100 ሚሊዮን ዩሮ ሊፈጅም ይችላል። አርሰናል ስምምነቱን በፍጥነት ለማግኘትም አሁንም እየሰሩ እንዳለ ነው መረጃዎቹ እያሳዩ የሚገኙት።
የባርሴሎና ኢላማ ወደ ማንቸስተር ዩናይትድ በዚህ ክረምት ቅድሚያ ከሚሰጣቸው መዳረሻዎች አንዱ አድርጎ ይመለከተዋል። ጆናታን ዴቪድ በቅርብ ወራት ውስጥም ወደ ፕሪምየር ሊግ ሊዘዋወር እንደሚችል ሲነገር ቆይቷል። እናም በዚህ ክረምት ደግሞ ማንቸስተር ዩናይትዶችን እንደ ቀዳሚ መዳረሻቸው ይመለከታቸዋል። አጥቂው በሊል ያለው ኮንትራቱ በቅርቡ ያበቃል። እናም ባርሴሎና ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜንን መቀላቀል ይፈልጋል ሲል ነው ኮሪዮር ዴሎ ስፖርት የዘገበው። ማንቸስተር ዩናይትድ ካናዳዊውን አጥቂ ያስፈልገዋል። ማንቸስተር ዩናይትድ ክለቡ እንግዲህ እንዲቀላቀልም ለማሳመን ይሞክራሉ። ዩናይትዶች ወደፊት አስተማማኝ የመሃል አጥቂ እንደሚያስፈልጋቸው ሚስጥር አይደለም። እናም የካናዳዊ ኢንተርናሽናል ደግሞ ልዩ ፈራሚ ሊሆን እንደሚችል ይነገራል። ዳቪድ እንግዲህ ከቅርብ ጊዜያት ወዲህ በአውሮፓ እግር ኳስ ውስጥ በጣም እንግዲህ ተስፋ ሰጪ ከሚባሉ ምርጥ አጥቂዎች አንደኛው ሲሆን ባለፈው የውድድር ዘመን 25 ጎሎችን አስቆጥሯል። ተጫዋቹ 12 አሲስቶችን አድርጓል። በከፍተኛ ደረጃ ለመወዳደርም ፍላጎቱ አለው። ወደ ፕሪሚየር ሊግ መሄድ በዚህ የስራ ደረጃ ላይ ለሱ ተስማሚ ሊሆን እንደሚችል ነው የሚነገረው። ማንቸስተር ዩናይትድ ለዋንጫ የሚታገልበት መድረክም ሊሰጠው እንደሚችል ይነገራል። ዳቪድ እንግዲህ ከብዙ የፕሪሚየር ሊግ ክለቦች ጋር ስሙ ተገናኝቷል። ይህ በእንዲህ እንዳለ ባርሴሎና ለተጫዋቹ ማራኪ ድልም ይሆናል። የስፔን ሻምፒዮና በዓለም ላይ ካሉ ታላላቅ ክለቦችም አንዱ ሲሆን ለዋና ዋና ዋንጫዎችም ያለማቋረጥ ሲጫወቱ ቆይተዋል። በሚቀጥለው የውድድር ዘመን ከማንቸስተር ዩናይትድ ይልቅ ባርሴሎናዎች ታላላቅ ዋንጫዎችን ለማግኘትም የተሻሉ ናቸው ተብሎ ነው አሁን ላይ የሚታመነው። በተለይም ከሮበርት ሌቫንዶስኪ ጋር በእርግጠኝነትም ያልተሞላበት ጊዜን የመጣላቸው ሲሆን ስለ ወደፊቱ እቅድም ማውራት መጀመር አለባቸው። ካናዳዊው ለፖላንድ ኢንተርናሽናል ተስማሚ ምትክ ሲሆን እንግዲህ የጥራት ደረጃውንም የጠበቀ ተጫዋች ነው። በነፃ ዝውውርም ማስፈረም ለባርሴሎና ድንቅ ስራ ነው። ባርሴሎናዎች በገንዘብ ችግር ውስጥ ናቸውና ለአዳዲስ ፈራሚዎች ደግሞ ከፍተኛ መጠን ያለው ገንዘብም አሁን ላይ መክፈል አይችሉም። ፓሪስ ሰን ዠርሜንን መቀላቀሉ ተጫዋቹ በዚህ ክረምት ባለፈም በፈረንሳይ እንዲቀጥል ያስችለዋል። ምን እንደሚወስን ለማሳየትም ተጫዋቹ ይጠበቃል። ሶስቱም ክለቦች እርሱን ለመሳብ ግን የሚያስችል አቅም ያላቸው ሲሆን ለተጫዋቹ አስደናቂ እድሎችም ሊሆኑ እንደሚችሉ ነው እየተገለጸ የሚገኘው። ኒኮ ፓዝ በእንግሊዙ ቡድን ፍላጎት ውስጥ ነው። ሪያል ማድሪድ በክረምት የዝውውር መስኮት የ20 ዓመቱን ተጫዋች የማስፈረም ከወሰነ በኋላ ማንቸስተር ዩናይትዶችም የኮሞን አማካይ ኒኮ ፓዝን ለማስፈረም ፍላጎት አሳይተዋል። እንደ ከቼንድ ኦፍሳይድ ዘገባ ከሆነ የዩናይትድ ስካውቶች በኒኮ ፓዝ ተደንቅባል እና ማንቸስተር ዩናይትድ ደግሞ አርጀንቲናዊውን አማካይ ለማስፈረምም ፍላጎት አለው። ሪያል ማድሪዶች የ20 ዓመቱን ተጫዋች በድጋሚ ለማስፈረምም ጓግተው ነበር። ይሁን እንጂ በስፔኑ አስ ላይ በወጣው ዘገባ መሰረት የላሊጋው ግዙፍ ቡድን ፍራንኮ ማስታንቱኖን ከፊፋ የዓለም ክለቦች ዋንጫ በፊትም ለማስፈረም ነገሮችን እንግዲህ ማጠናቀቅ ከቻሉ በኋላ ነው እንግዲህ ከቀደሞ ተጫዋቻቸው ዝውውር ለመውጣት የወሰኑት። አዲሱ የሪያል ማድሪድ አለቃ ሻቪ አሎንዞ ኒኮ ፓዝን ይፈልገው ነበር። ነገር ግን አርጀንቲናዊው አማካይ በዋና ቡድን ውስጥም መደበኛ ቦታ ላይ ስለማይገኝ ሎስ ብላንኮቹን ስለመቀላቀሉ እርግጠኛ አልነበረም። በዚህ ምክንያትም ማንቸስተር ዩናይትድ የ20 ዓመቱን ተጫዋችም ለማማለልም እንግዲህ እድሉን መጠቀም ይችላል። ኒኮ ፓዝ በስፔን ዋና ከተማ ባደረገው የመጀመሪያው ዓመት እንግዲህ ቆይታው ለመጀመሪያ ቡድን 8 ጨዋታዎችን ብቻ ያደረገ ሲሆን ለሎስ ብላንኮቹ የጀመረው አንድ የኮፓ ዴል ሬ ጨዋታ ብቻ ነው። ኒኮ ፓዝ ባለፈው ክረምት በ6 ሚሊዮን ዩሮ የዝውውር ሂሳብ ከሪያል ማድሪድ ኮሞንም ተቀላቅሏል። የላሊጋው ቡድን 50 በመቶ ከተጫዋቹ ሽያጭ እንደሚያገኙ ይታወሳል። ስምምነቱ ማድሪድ በ8 ሚሊዮን ዩሮ መልሶ መግዛትንም ያካትታል። ለኮሞ ፓዝ በሴሪኤው 35 ጨዋታዎችን አድርጎ 6 ጎሎችን ሲያስቆጥር 9 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ማንቸስተር ዩናይትድ በክረምቱ በአማካይ ክፍልም የዝውውር እቅዳቸው ውስጥ አሁንም አካተውታል የሚል መረጃ ነው እየወጣም የሚገኘው። ፍራንኪ ዲዮንግ ወኪሉን በመቀየር አዲሱን ኮንትራት ሊፈራረም ቅርብ ነው። የባርሴሎና አማካይ ፍራንኪ ዲዮንግ በክለቡ ለመቆየት ሲል ከረጅም ጊዜ ወኪሉ አሊ ዱርሱን ጋር ለመለየትም ተዘጋጅቷል። ሆላንዳዊው አማካይ የኮንትራት ማደስ ንግግሮች የተቋረጡ በሚመስሉበት በዚህ ሰዓት ከስፔኑ ኃያል ክለብ ሊለቅ ይችላል ተብሎም ነበር። ከሙንዶ ዲፖርቲቮ የወጣው ዘገባ እንደሚያሳየው ፍራንኪ ዲዮንግ በወኪሉ አዲስ ኮንትራት ማግኘት እችላለሁ በሚል ጉዳይ ላይ እምነት አጥቷል ተብሏል። ዲዮንግ እንግዲህ ዶርሶንን በማሰናበትና ኮንትራቱን ለማደስ በቀጥታ በመነጋገር በክለቡ እንደሚቆይ ለመነገር አስቧል። ፍራንኪ ዲዮንግ እስከ 2026 ድረስ የሚያቆየው ኮንትራት ያለው ሲሆን ከክለቡ ጋር ያለው ውልም የመጨረሻ 12 ወራት ሊገባ ነው። በዚህ ምክንያት ውሉን ማደስ ቅድሚያ የሚሰጠው የክለቡ አስቸኳይ አጀንዳ ነው ተብሎ በባርሴሎና ኃላፊዎች የሚታመን ሲሆን ነገሮችን በቶሎ እንዲያልቁ እየሰሩ ይገኛሉ። ባርሴሎና ፍራንኪ ዲዮንግን በቅርብ ዓመታት ባጋጠመው የጉዳት ችግር ምክንያት ለሽያጭ የማቅረብ ፍላጎት በተደጋጋሚ ቢያሳዩም
እንግዲህ አሁንም አማካዩ ችግሮቹን ማሸነፍ የቻለ ይመስላል። በ2024/25 የውድድር ዘመን በሃንስ ፍሊክ ቡድን ውስጥም ራሱን እንደ ቁልፍ ተጫዋች በማሳየት በሁሉም ውድድሮች ላይ 46 ጨዋታዎችን አድርጎ ላሊጋ፣ ኮፓ ዴል ሬ እና ሱፐር ኮፓ ዲ ኤስፓናን ማሸነፍም ችሏል። ብሉግራናዎቹ በቅርብ ወራት ውስጥም ለዋና ዋና ተጫዋቾች የኮንትራት እድሳት ቅድሚያ እየሰጡ ነው። እንደ ላሚን ያማል ያሉ ተጫዋቾችም አዲስ ኮንትራቶችን ተፈራርመዋል። ፔድሪና ጄራርድ ማርቲን አዲስ ስምምነቶችን የተፈራረሙ ሲሆን ቮንቸክ ሸዝኒም አዲስ ውል ይፈራረማል ተብሎ የሚጠበቀው ሌላኛው ተጫዋች ነው። አንድሪያስ ክሪስተንሰን ወደ አልናስር ሊያመራ ነው። የክሪስቲያኖ ሮናልዶ ክለብ አልናስር የባርሴሎናውን ተከላካይ አንድሪያስ ክሪስተንሰንን በክረምቱ የዝውውር ኢላማ አድርገውታል ሲል ዲያሪዮ ስፖርት ዘግቧል። እንግዲህ ቡድኑ ወደ ሳዑዲ ፕሮ ሊግ ለመዘዋወር ከተስማማ ክሪስተንሰን በሳምንት የሚያገኘው 173,077 ዩሮ ደሞዝ በእጥፍ ለማሳደግን ፍቃደኞች እንደሆኑ ተዘግቧል። ባርሴሎና አንድሪያስ ክሪስተንሰንን በነፃ በ2022 ክረምት በ4 ዓመታት ውል አስፈርሟል። የ29 ዓመቱ የመሃል ተከላካይ ብሉግራናዎቹ የላሊጋን ዋንጫንና ሱፐር ኮፓ ደ ኤስፓና እንዲያሸንፉም ረድቷል። በሻቪ ሄርናንዴዝ ስራም ጥሩ ተስፋ ያለው የመጀመሪያ ውድድር ዘመንን አሳልፏል። በቀጣዩ ዓመት በውድድር ዘመኑ ማሽቆልቆሉን ተከትሎ ክሪስተንሰን የመሃል ተከላካይ የመጫወቻ ጊዜን ሲያጣም ተመልክተነዋል። ነገር ግን የዴንማርክ ኢንተርናሽናል በአብዛኞቹ የ2024/25 የውድድር ዘመን ላይ በጉዳት ምክንያት የለም ነበር። ክሪስተንሰን በዚህ የውድድር ዘመን በአጠቃላይ በሁሉም ውድድሮች 43 ጨዋታዎችን በሁለት ጉዳቶች መጫወት ያልቻለበትን አጋጣሚ የተመለከት ነው። አሁንም ባርሴሎና ቡድን ጠቃሚ አካል እንዳልሆነ የተገመተ ሲሆን ክሪስተንሰን በክለቡ የፋይናንስ ችግር ምክንያትም እንዲለቅ ይፈቀድለታል ተብሏል። በዚህም ምክንያት በክሪስቲያኖ ሮናልዶ የሚመራው አልናስር ከመጪው የውድድር ዘመን በፊት ቡድናቸውን ለማጠናከር እሱን ለማስፈረም እያሰቡ እንደሆነ ተዘግቧል። አልናስር ባሳለፍነው የውድድር ዘመን ምንም አይነት ዋንጫን ማሸነፍ ያለመቻሉ አንዱ ምክንያት የተከላካይ ክፍሉ እንደ ምክንያትነት ሲነሳ ነበር። የቡድኑ ዋና የመሃል ተከላካይ አይመሪክ ላፖርት በዚህ ክረምት ወደ አውሮፓ ይመለሳል ተብሎ የሚጠበቅ ሲሆን የክሪስተንሰን ፊርማ ደግሞ ለላፖርት ጥሩ ምትክም ይሆናል ተብሎ ነው እየታሰበ የሚገኘው። ቸልሲዎች 3 ዝውውሮችን ለመጨረስ እየሰሩ ነው። ቸልሲዎች የፊፋ የዓለም ክለቦች ዋንጫ በጁን 14 ከመጀመሩ በፊት 3 አዳዲስ ተጫዋቾችን ለማስፈረም እቅድ ነበራቸው ሲል ኤክስፕረስ ዘግቧል። ሰማያዎቹ በዚህ ውድድር ላይ በምድብ 4 ውስጥ ነው የሚገኙት። ከኤስፔራንስ ደ ቱኒስ፣ ፍላሚንጎና ሊዮን ጋር ይገኛሉ። ከውድድሩ በፊትም ዝውውሮችን ለመጨረስ ስራዎችን ሰርተው ነበር። የለንደኑ ግዙፍ ክለብ ባለፈው ወር በዩሮፓ ኮንፈረንስ ሊጉን ካሸነፉ በኋላ ለክለቦች ዓለም ዋንጫ እየተዘጋጁ ነው። ቸልሲዎች ሊያም ዴላፕን ወደ አጥቂ ክፍላቸው ጨምረዋል። ነገር ግን ተጨማሪ ተጫዋቾችን ለማግኘት ይፈልጋሉ። የቸልሲ አመራሮች አሁን ላይ ዝውውሮችን ለመጨረስ መስራታቸውን የቀጠሉት የፕሪሚየር ሊጉ ኃያላን አይናቸውን በቦሩሲያ ዶርትመንዱ ጄሚ ባይኖ ጌቴንስ ላይ ቀጥለዋል። ነገር ግን በዓለም ክለቦች ዋንጫ ላይ ተጫዋቹ ከቸልሲ ጋር መሳተፍ አይችልም። ትናንትና ምሽት የዝውውር መስኮቱ መጠናቀቁን ተከትሎ በቅርቡ ስምምነቱን ማጠናቀቅ ይፈልጋል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ሰማያዎቹ የመክፈቻ ጥያቄ 29.5 ሚሊዮን ፓውንድ ቢያቀርቡም ውድቅ ተደርጎባቸዋል። በቀጣይም የተሻሻለ ጥያቄ ያቀርባሉ ተብሎ ነው የሚታሰበው። አርኤምሲ ስፖርት እንደዘገበው ከሆነ ተጫዋቹ በ7 ዓመታት ኮንትራት ውልም በግሉ ላይ ከወዲሁ ተስማምቷል። ነገር ግን ሁለቱ ክለቦች ስምምነት ለመጨረስም ግንኙነታቸውን ቀጥለዋል። ይህ በእንዲህ እንዳለ ቲም ቶክ እንደዘገበው ከሆነ ቸልሲዎች በዚህ ክረምት አዲስ ግብ ጠባቂ እንደሚፈልጉና አይናቸውንም ማርክ ሜኞ ላይም እንደሚያደርጉ ተዘግበው ነበር። ፈረንሳዊውንም ተጫዋች ከኤሲ ሚላን ለማግኘት ያደረጉት ጥረት ሳይሳካ ቀርቶ ራሳቸውንም ከዚህ ዝውውር አግልለዋል። የስታንፈርድ ብሪጅ አለቃዎች የአይንትራክ ፍራንክፈርቱን አጥቂ ሁጎ ኤኬቴኬንም በፍላጎታቸው ዝርዝር ውስጥ ከተውታል። ዝውውሩ ከባድ ቢሆንም ለዓለም ክለቦች ዋንጫ ባይደርስም፣ ነገር ግን በቀጣይ የዝውውር መስኮቱ ላይ በትልቁ ይህንን አጥቂ ለማምጣት ይሞክራሉ። 84.3 ሚሊዮን ፓውንድ ይፈልጋሉ የተጫዋቹ ክለብ። የለንደኑ ግዙፍ ክለብ ደግሞ 67 ሚሊዮን ፓውንድም ለመክፈል ነው እንቅስቃሴዎችን እያደረገ እንደሚገኝ ዘገባዎቹ የጠቆሙት። ራስመስ ሆይለንድ ወደ ጣሊያን ለመሄድ ይፈልጋል። ማንቸስተር ዩናይትድ አጥቂው ራስመስ ሆይለንድ በክረምቱ የዝውውር መስኮት እንዲዘዋወር አረንጓዴ መብራት ለኢንተር ሚላን መስጠቱ ተዘግቧል። እንደ ጣሊያኑ ጋዜጣ ኮሪዮር ዴሎ ስፖርት ዘገባ ኢንተር ሚላን የዴንማርኩን አጥቂ ለማስፈረም ተዘጋጅቷል። በቅርቡ ይፋዊ ጥያቄዎችንም ያቀርባል። ኔራ ዙሪያዎቹ ጆሹዋ ዘርክዚንም በዝውውር ራዳር ላይ ነበር። ሆኖም ግን ዩናይትዶች ሆላንዳዊውን በኦልትራፎርድ ለማቆየት ከወሰኑ በኋላ የጣሊያኑ ኃያል ክለብ ትኩረታቸውን ወደ ራስመስ ሆይለንድ ላይ አዙረዋል። ኢንተር ሚላን በዝውውር ገበያው ላይ የሆይለንድ ፈላጊ ከመብዛቱ በፊትም ስምምነቱን በቅርቡ ማጠናቀቅ ነው የሚፈልጉት። ራስመስ ሆይለንድ ወደ ጣሊያን ለመመለስና ለኔራ ዙሪም ለመጫወት ዝግጁ ነው። ማንቸስተር ዩናይትድ ማቲያስ ኩኛህን
ለማስፈረም እንግዲህ እንዲሁ ደግሞ ብሪያን ምቤሞንም ለማስፈረም ተቃርበዋል። ማቲያስ ኩኛህን ኦልሬዲ ማስፈረማቸው ይታወሳል። ብሪያን ምቤሞን ለማስፈረም ደግሞ ቅርብ ናቸው። ሆኖም ግን ኢንተር ሚላንና ዩናይትድ ሁለቱንም ወገኖች በሚጠቅም ስምምነት ላይ ለመስማማትም እየሰሩ ነው። የሴሪኤው ግዙፍ ክለብ የመግዛት አማራጭ ያለው የውሰት ውልም የሚፈልጉ ሲሆን ዩናይትዶች ዴንማርካዊውን አጥቂ በቋሚነት ለመሸጥም ይፈልጋሉ። ራስመስ ሆይለንድ በ80 ሚሊዮን ዩሮና ተጨማሪ ክፍያዎችም ደግሞ በጁላይ 2023 ከአታላንታ በ5 ዓመታት ኮንትራት አስፈርመውት ነበር። ከሁለት ዓመታት በኋላ ዩናይትዶች እንግዲህ የቀድሞውን የአታላንታ የፊት መስመር ተጫዋች ከ40 እስከ 45 ሚሊዮን ዩሮ ዋጋ ለመሸጥም ዝግጁ ናቸው። በተጨማሪም ማንቸስተር ዩናይትድ ለጉዳት የተጋለጠውን ተከላካይም ለመሸጥ እንግዲህ ዝግጁ አይደሉም። ማንቸስተር ዩናይትድ አርጀንቲናዊውን ተከላካይ ሊሳንድሮ ማርቲኔዝን ለመሸጥ ፈቃደኞች አይደሉም። የሴሪኤ ክለቦች ፍላጎት ቢኖራቸውም እንደ ስካይ ስፖርት ዘገባ ሩበን አሞሪም በ27 ዓመቱ ተጫዋች ተደንቋል። በዩናይትድ የተከላካይ ክፍል ውስጥም ቁልፍ ተጫዋች አድርጎም ይመለከተዋል። ናፖሊ የ2022ቱን የፊፋ የዓለም ዋንጫ አሸናፊውን ለማስፈረም ፍላጎት አሳይተዋል። ሆኖም ዝውውሩ ግን የማይመስል እንደሆነ ነው ዘገባዎቹ አሁን ላይ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።